ቾምቤ ላይ ክስ ባለመመስረቷ ስለተቃወምናት በጣም ተናዳብናለች። ሲሳካላት በደስታው አብረን ከሆነን በሐዘኗም ጊዜ ከጎኗ ልንሆን ይገባል። አንተ የከፈልከውን መስዋዕትነት ያህል ባይሆን ውለታህን የምከፍልበት ጊዜ ግን አሁን ደግሞ ሰፈሩን ለቅቄለት እንዴት ፈለገ? እናንተ ቤተሰቦች ለምንድን ነው የማትፋቱኝ? የት እንሂድላችሁ? ስለምን ሰፈር መልቀቅ ነው የምታወራው? እና ለምን ላከሽ? ከገሊላ ጋር ያለኝን ነገር ለማስተካከል ምክርሽን ፈልጌ ነው። ቾምቤ የሰረቃትን የጋብቻ ቀለበትና የቤት እቃዎችን ከገዛክ በጣም ደስተኛ ነው የምትሆነው። ቀለበቱን ሰርቆታል እንዴ? ጋይስ ነቃ በሉ። አሁን ተፈትቻ ተረጋ። ይቅርታ ያደረኩልህ ግን ራሱን አይነት ቀለበት ስላመጣ ነው። ምን ነው በጠዋት ተነሳሽ? መች አስተኛኝ? በዛ ላይ ነክቷል እኮ። ምስጋና እህት ወይም ወንድም ቢኖረው ብለሽ አስበሽ ታውቂያለሽ? በጣም ብዙ ጊዜ እህት ወይም ወንድም ቢኖረው ጥሩ ነበር። ከዓመታት በፊት ቢሆን ነበራ። አሁንማ በጣም ከባድ ነው። ከባድ አይደለም። የምርህን ነው? የምሬን ነው። ቆይ ከመቼ ወዲህ ነው አንተ እንደዚህ አይነት ሀሳብ ማሰብ የጀመርከው? ምስጋና የተወለደ ሰሞን የነበረን ደስታ ታስታውሻለሽ? እንዴት ይረሳል? አባ ዋና ቆጣሪ ሰላም አለኝ። ሳይበላሽ አልቀረም። ሁሉም እኮ እየሰራ አይደለም። አይ አይደለ? አንድ ልጅ ሆኖ እንዲያስቸግር ሁለት ቢሆኑ ምን ልናረጋቸው ነው? መፍትሄው አንድ ነው። ምንድን ነው? እንዳልሰማ ጠቅለል ብሎ መተኛት። እንዴት አደራችሁ? እንትን አደርኩ ወንድሜ። ሂጂና ቤት አረፍ። በዚህ ሁኔታ ውስጥ ሆነች ሰዎቹ ተመልሰው ቢመጡ እንኳን ቅዠት እንጂ ሽጉጥ አትተኩሽባቸው። ቀልድ አይደለም እኮ ሰለሞን። እውነቴን ነው። የአባዬ አደገኛ ቢዝነስ የስንዱና የሱን ህይወት አሳጥቷቸው ነበር። ምን እያልክ ነው? እስቲ ግልጽ አድርገው። እየቀለድሽ ነው? አንቺና አባዬ የምትሰሩትን ስራ ጠንቅቄ ነው የማውቀው። አባዬ ወስዶ አሳይቶኝ የምትሰሪውን ስራ ማላቅ ነው ይመስልሽ? ሳምሶንን ግሮሰሪ ካየሁት ቀን ጀምሮ አእምሮ ያላረፈ
መስፍን ተመልሷል የሚል ጽሑፍ ግንባሩ ላይ ያነበብኩ ይመስለኛል። ቆይ መስፍንና አባዬ ያላቸው ነገር ግን ምንድን ነው? እኔ እንጃ። እኔ በምን አውቃለሁ? እኔ የምሰራው ግሮሰሪ ነው። አባታችን በጥይት ተመቷል። መስፍን ያዘዘ ይመስላል። እኔ እንጃ አላውቅም። እንዴት አታውቅም? ዘመንህን በሙሉ ከአባዬ ጋር አይደል እንዴ ኖርኩ? እና ስታይ መርማሪ ይመስላለሁ እንዴ? በዛ ላይ ስንዱ መወጋት ወራደርሽ እንጂ። ቆይ የሷ መወጋት እኔ ከጠየቅኩት ጥያቄ ጋር ምን ያገናኘዋል? አባቴ ላይ ተኮሰውንና ሚስቴን የወጋትን ሰው ባክ ዝም ምን ይመስልሻል? ይሄን ሙዚቃ ለመጀመሪያ ጊዜ የት እንደሰማነው ታስታውሳለህ? በደንብ እንጂ። ለመጀመሪያ ጊዜ ተከታትለን አብረን እንድንሆን ስጠይቅሽ የተቀመጥንበት ቦታ ይህ ሙዚቃ ነበረ ተከፍቶ የነበረው እና ከዛ ስንወጣ ትዝልሻል? አካሄዳችን እንዴት ነበር? እኔ ደግሞ ሰው ፊት መታቀፍ አልወድም ነበር። አንተ ግን ራስን እንዳቅፍ ታደርገኝ ነበር። ብዙ መታገስ አልቻልኩም ነበር። የዛኑ ምሽት ነበረ ለመጀመሪያ ጊዜ የሳምኩሽ። አንተ ደግሞ እንዴት አደራችሁ አባ? እንዴት አደርክ ልጄ? መብራቱ እኮ የመለሰ ያስቸገረው ቁጥር ላይ ኮንታክት አድርጎ ነው ሰራሁት እኮ አየኸው? አዎ አይቼዋለሁ። ትንሽ ለኪሴ ገንዘብ ፈልጌ ነበር ካላችሁ። እና ብር ለመጠየቅ ነው እንደዚህ ያሳፈረህ? ገሊላ ትችልሻል? ገና ጩጬ እያለ ሽርሽር ስንወስደው ትችልሻል? ኧረ አይሆንም እንዴ! ኧረ እንደ ልጅነቴ ሊኮረኩሪ ነው እንዴ? እስቲ ጠጋ በላ ወንድ ከሆንክ ቀስ እንጂ ቆንጆ፣ አራስሽ እንዳትጎጂ እያየሽ ሂጂ። አንዴ መልሽ እንደውል ጉዳይ ገጥሞኝ። እሺ ቀስቶ ምን አስበህ ነው? ይኸውልሽ በቴ አለቃሽ በራሱ መጠጥ ቤት ውስጥ በጥይት መመታቱን ሰማሁ። ከተመለስክ ብዙም አልቆየህም፣ ግን መረጃዎቹ ቀድሞ ይደርሱሃል። ይኸውልሽ ደሊና፣ እዚህ ሰፈር ሁሉም ሰው ስለ ሁሉም ሰው ስራ ያውቃል። አለቃሽ ሞቷል፣ አንቺም ደግሞ ስራ ያስፈልግሻል። መቼም ጤነኛ ሰው አትሆንም። ምን? አንተ የማትረባ ሰው ነህ። አንቺ አንድ መሸሸጊያ እንኳን ሳይኖርሽ በእርስ ባትወጣሪ ጥሩ ነው። ወዴትም አልሸሽም። የምታወራው ስለ ጋሽ ዝናው ከሆነ ከምታስበው ይልቅ የሚወራውን ብትሰማ ጥሩ ነው። ምክንያቱም ጋሽ ዝናው አልሞተም። እንደዛ አይደለም የሰማሁት። ተረጋጋ። ከሆስፒታል እስኪመለስ ድረስ ብትረጋጋ ይሻላል። ምክንያቱም ማን ሊያስገድለው እንደሞከረ ለማወቅ መምጣታችን አይቀርም። ያኔ የተኮሰውን አያደርግም። በትምህርት ቤታችን ስም ሁላችሁንም ማመስገን እፈልጋለሁ። እኔ ባልነበርኩበት ጊዜ ውስጥ የትምህርት ቤቱ ስነ ስርዓት እንዲጠበቅ አድርጋችኋል። አንድ ተማሪ ትምህርት ቤት ውስጥ አደንዛዥ እጽ ሲሸጥ አግኝታችሁ ስላጋለጣችሁ እናመሰግናችኋለን።
በተለይ ልዑል የሰማውን ህገወጥ ነገር ሪፖርት ለማድረግ ወደኋላ ስላላልክ ምስጋና ከፍ ያለ ነው። ምንም አልልጋሽ መላኩ። መርሃችንን ስለከበራችሁ እናመሰግናችኋለን። ከተባበርን የበለጠ ማሳካት እንችላለን። በህብረት አሁን ከፊታችን ያለው ፈተና በሰላም እንዲያልፍ መስራት አለብን። ልዑል ቤተሰብ እንዴት ነው? አክስቴ የተሻላት ነው። አያቴ ደግሞ አሁንም ሰውን ላይ ያለው እንደሚሻለው ተስፋ አድርጋለሁ። አይዞህ፣ አሁን መሄድ ትችላላችሁ። እንዳይበርድሽ ብርድ ልብስ ላምጣልሽ ወይስ ወገብሽ ደደፍ ሊያደርግሽ ትልቁ ድረስ? አይ ደህና ነኝ፣ አትጨነቅ። ከሆስፒታሉ አልጋ ሶፋው የተሻለ ነው። ሜላት ከትምህርት ቤት ስትመጣ ክኒቶ እንድታመጣልሽ እነግራታለሁ። ሲያምሽ እሱን አይደል የምትፈልጊው? ደህና ነኝ የኔ ፍቅር፣ አትጨነቅ። ልጆቹ ፈተና ሄዶ ነው እንዴ? አዎ፣ ለዛ አይደል ቤት ውስጥ ተጠረጫለሁ። ለእኔ ብለሽ ራስሽን አሳልፈሽ ሰጠሽ። ሁሌም ቅድሚያ የምሰጠው ለእናንተ ነው። ምን ነው አመመሽ እንዴ? ማስታገሻ ክኒን ላምጣ? ደህና ነኝ። ትራሱን ብቻ ከጀርባዬ ስር አድርግልኝ። እንዴ ቁስልሽንም ራስሽንም ትጎጃለሽ። የኔ ፍቅር እቅፍ አድርገኝ። ቁስልሽ ይላጣል። አልናፈኩም ማለት ነው? እንደሱ አይደለም። አሁን የኔ ታማሚ ነሽ። ስርዓት። እሺ ዶክተር ሰለሞን፣ አባዬ እኮ ሊያመሰግነን ነበር ዛሬ ፈለገኝ። አመሰግናለሁ ማባሪ ነበረብኝ ግን እኔ እንዴት ቱን ቤት ትምህርት ቤት ውስጥ ምን እየሰራ እንደነበር ከማንም በፊት ያወቅሁት እኔ ነኝ። ልክ ነሽ፣ ግን ያው ምስጋናው በውስጥ አዋቂነት ደርሶሻል። አባት ግን አሪፍ ሰው ነው። ሰው የሚንከባከብበት መንገድ፣ አሳቢነቱ ደስ ይላል። አሳቢነቱን ደግሞ እንዴት አወቅሽ? እዚህ ሰፈር መጀመሪያ ስንገባ እናንተ ቤት አይደል የመጣን? ያኔ ማሚን ትሪት የሚያደርግበት መንገድ ስለሱ አሳቢነት በደንብ ያሳያል። ታውቃለህ፣ ግሮሰሪ ውስጥ የተፈጠረው ነገር ስለ ዳድ ሞት እንዳስታውስ ነው ያደረገኝ። በእርግጥ ለመገመት በጣም ከባድ ነው፣ ግን አጠገብሽ ሆኖ የሚያዋራሽ ሰው ከፈለግሽ ነው ያለው። እሺ፣ ምናልባት የሚያዝናናኝ ነገር ካገኘን ምን ችግር ያለው? እናስብበታለና። ለምሳሌ ፈተና ስንጨርስ ወጣ ብለን መዝናናት እንችላለን። ዴይ ፓሪ ማለት ነው። በይው። ኢንተረስቲንግ ነው። ምንድን ነው እቅዱ? እቅዱ እናስብበታለን። ወይ እናንተ ቤት ወይ እኛ ቤት ሰብሰብ ብለን ፏ እንላለን። እሺ፣ ዲስከስ አድርጉበትና ንገረኝ። እሺ፣ አይዞሽ አትከፊም። እሺ። ግን አንተ ያልከው ፓርቲ አዝናኝ ሆኖ ካላገኘሁት? ያኔ እናንተ ቤት መጥቼ እኔ በቀለድኩት ቀልድ አይደል እንዲሰስኬ ነበረው። ያኔ እንደዚህ አይነት ሙድ ላይ አልነበርኩ። እኔ ግን በጣም ደስ ብሎኝ ነበር። ለምን ክላስ ስንጨርስ አይስክሪም አንበላ?
ትንሽ ብናመሽ ነው። እና ቤተሰቦቻችን የሚፈቅዱ ይመስልሻል? የሆነ መላ እናጣ። እሺ በቃ ተስማምቻለሁ። ይህ 2 ሰዓት የሚፈጅ ፈተና ነው። እንዴት እንደሚሰራ ታውቃለህ። ሊጠናቀቅ ግማሽ ሰዓት ሲቀረው አሳውቃለሁ። ይቅርታ። ጥያቄዎቹን በጥንቃቄ አንብባቸው። እባክህ ፍቀድልኝ። በአንተና በቤተሰብ ላይ የፈጸምኩት በደል ትልቅ ስህተት ነው። ስልክን አምጣ። ከፈተና ወረቀትና ከጽሁፍ መጠቀሚያ ቁሳቁስ ውጭ ምንም ነገር መጠቀም አትችልም። እትዬ ገሊላን ለመጉዳት ብዬ አይደለም እንደዚህ ያደረጉት። በጣም ተናድጄ ስለነበረ ነው። አጣብቂኝ ውስጥ ገብቼ ነበር። ከፈተና ወረቀትና ከጽሁፍ መጠቀሚያ ቁሳቁስ ውጭ ስትጠቀም ካገኘሁ ፈተናውን አስቆማለሁ። ይቅርታ ማለት የምፈልገው ይህንን ብቻ ነው። ፈተናውን መጀመር ትችላለህ። ጥያቄዎች አሏችሁ? የለም? እሺ፣ ለማንኛውም ነፃ ምክር ልስጣችሁ። የምታውቁትን ከመስራት ጀምሩ። ጊዜ ቢያንሳችሁ እንኳን ቢያንስ ለምታውቁት ጥያቄ መልስ ማርክ ታገኛላችሁ። ከዛ የከበዳችሁ ለመስራት ሞክሩ። መልካም እድል ተማሪዎች፣ ጀምሩ። ዝም በሉ። ፈተና ክፍል ውስጥ ናችሁ። ሌሊቱን ሙሉ አይጥ ሲያሯሩጥ ያደርክ ትመስላለህ። ምን ሆናል? ጥሩ ዜና አልሰማሁ። የምን ዜና? ዝናው በሕይወት አለ። እንዴት አወቅ? አይ ደሊናን አግኝቻት ነበር። እቅድ አለኝ። አንዲት ነርስ አናግሬያለሁ። አንዲት ነርስ አናግረሃል? ወደ እርሱ ክፍል የምገባበትን መንገድ ስለምታመቻችልኝ ዛሬውን ሂጄ ጨርሰዋለሁ። ነርሷን ታማሚውን ምን ማድረግ እንደፈለክ ነገርካት? ወደ እሱ ክፍል እንድገባ ብቻ ነው የጠየቅኳት። ክፍታፍ ሳምሶን፣ ስለ ታውጥቼ ምላስን በቆረጥኩልህ ነበረ። ስንት ጊዜ ነው የምነግርህ እንደዚህ አይነት ስህተት አትሳሳት እያልኩኝ። ክፍሉ እንድገባ ብቻ እኮ ነው የጠየቅኩት። ዝም በል። ብዙ ነገር አውርተሃል። አለቃ፣ አንድ ነገር ለማድረግ እንዳትሞክር ሰማ? ዝናውን ማንም እንዳይነቀው። ነገር ግን ጫፉ እንዳትነኩት። እሺ፣ ምንድን ነው ማድረግ የምችለው?
ማነች ሴትዮዋ? እኔ ነኝ። ብቻዬን ወጥቼ ከዚህ መኪና ጋር የተመለስኩ ጀግና። ሄይ እንዴ ቀሽታ ጋሽ ዝናው የኔ ቆንጆ ዝናው ሆስፒታል ነው ያለው። አንዱ ባልደረባ በጀርባው ሲንጋለል፣ ሌላው ደግሞ ስራውን ያስቀጥላል። ዝናው ደግሞ የኔ ውለታ አለበት። ቁልፉን ስጪው። ቴዲ ዛሬ ኳስ ጨዋታ የለም፣ ሌላ ነገር ማድረግ አለብን። ቲዘር ልጮት እንዴ? መልሰህ ቲዘር እስኪ አንተ እንኳን ደክቶ ወጣ ማለት አለብን። መጣ ጓደኞች ሃይ ሃይ ተዘጋጅሽ? እንዴት? ወዴት ነው የምንሄደው? አይስክሪም እንበላ ነው። አየህ ቴዲ፣ አንዳንዴ ከቲዘር ውጭም አይስክሪም የሚባል ነገር አለ። እኔ እኮ ግን አይስክሪም በልቼ አላውቅም። እየቀለድክ መሆን አለበት። እንዴት ወንድሜ? ከሽልጦ ተርፎ ለአይስክሪም የሚተርፍ ገንዘብ በሌለበት ማህበረሰብ ውስጥ እኮ ነው ያደግኩት። እሱስ ልክ ነህ፣ ግን ዛሬ የሰፈር መኖርን እንድጠላ ነው ማድረግ። ቆይ ግን አንተ ትኩስ ሽልጦች ታውቃለህ? አላውቅም። በቃ አንድ ቀን ጋብዝህና እዚህ ሰፈር መኖርን እንድታመሰግን ነው ማድረግ። የመልስ ምትመሆኑ ነው ብሌን። መስፍንና ሳምሶን መኪናዬን ነጠቁ። ሲጠብቁኝ ነበረ። እሱ ብቻ አይደለም እና ያለኝን ነገር በሙሉ ወስዳለሁ ይለኛል። ምንድን ነው ያለው? እሱ ምን ይኖረዋል? ስራችን ነው እንጂ። ጋሼና እሱ ባልደረቦች ነበሩ። ለዛም ይሆናል ራስና ሳምሶን ሊገሉት የሞከሩት። በእነሱ ትዕዛዝ ነው ሰዎቹ ግሮሰሪ ድረስ መጥተው ጋሼ ላይ ተኮሱበት። ምንም ስሜት የሚሰጥ ነገር አይደለም የምትነግሪኝ። ብሌን፣ መኪናውን ወደ ጋራዥ ይዤ ስገባ እየጠበቁኝ ነበረ። ለመጀመሪያ ጊዜ ብቻዬን የሰራሁትን ስራ እና ሁሉንም እንደሚወስደው ነገረሽ? ጋሼ እኔ ውለታ አለበት ምናምን እያለ ነው ሲደነፋ የነበረው። የምን ውለታ? መካኒኮቹ ሴት ነበሩ። እነዚህ ቦቅባቆች ቆሞ ሲመለከቱኝ ነበረ። አንቺ ግን አልተጎዳሽም አይደል? አዎ፣ ግን ብሌን፣ መስፍን የላከብን መልእክት ነው። መስፍን ጨዋታ አያውቅም። ጋሼ አሁኑኑ ተነስቶ ይሄን ነገር ማስተካከል አለበት። አሁን እሱ የትም መሄድ አይችልም። ብሌን፣
ወደ ግሮሰሪ ደፍረው ከመጡ መስፍን ምንም ነገር ከማድረግ ወደ ኋላ አይልም። ስለዚህ የሆነ እርምጃ መውሰድ አለብሽ። አንቺ አይደለሽ አለቃው? የሆነ ነገር አድርጊ እንጂ። ምን አይነት ነገር? ብሌን፣ መስፍን በዚሁ ከቀጠለ ሁላችንም ወደ መቃብር ነው የሚሸኘን። ስለዚህ ሳይቀድመን መቅደም አለብን። እንደዛማ አይሆንም። አስቢው እስኪ ብሌን፣ መስፍን እኮ ቤተሰቦችሽን ሊገድል ሞክሯል። አሁን ለሱ የሚታዘንበት ሰዓት ላይ አይደለንም። ልጆችሽና ቤተሰቦችሽን መጠበቅ ካለብሽ ብቸኛው መንገድሽ ይሄ ነው። የአባቴን ሰዎች ሁሉንም ታውቂያቸዋለሽ? የተወሰኑትን። ማን ነው ታማኙ? አንድ ሰው አለ። መስፍንን ለመጨረስ ዝግጁ ይሆናል? እና ልታደርጊው ነው? ልክ ነሽ። ግሮሰሪው ድረስ መጥቶ መተኮስ ከደፈረ ቤተሰቦቼ ላይ ጥቃት እንደማይፈጽም እርግጠኛ መሆን አልችልም። እና ምን ይሻላል? መቅደም ካለብን ሳይቀድመን መቅደም አለብን። ግን ሰዎቹ ታማኝ የሚሆኑ ይመስልሻል? እገምታለሁ። ማግኘት እፈልጋለሁ። ስልካቸውን ስጭ።